የኢትዮጵያ ቮሊቦል ፕሪሚየር ሊግ የውድድር ዓመቱን ትናንትና አጠናቋል። የደርባ ሜድሮክ ሲሚንቶ ቮሊቦል ፕሪሚየር ሊግ ላለፉት 6 ወራት ሲካሄድ ቆይቶ ትናንት በተደረጉ ጨዋታዎች ተጠናቋል። በፍጻሜው ዕለትም በተደረጉ መርሃ ግብሮች በወንዶች ብሔራዊ አልኮል ሙገር ሲሚንቶን 3-1 ማሸነፍ ችሏል። ሙገር ትናንት በ14 ጨዋታዎች ውስጥ በዓመቱ የመጀመሪያ ሽንፈት ደርሶበታል። ቢሆንም ቀደም ብሎ በሰበሰባቸው ነጥቦች ሻምፒዮን መሆኑን አረጋግጧል። 8 ክለቦች በተሳተፉበት የቮሊቦል ፕሪሚየር ሊግ ብሔራዊ አልኮል ሁለተኛ ደረጃን ይዞ ጨርሷል። 4 ክለቦች ብቻ በተሳተፉበት የሴቶች ፕሪሚየር ሊግ ደግሞ ብሔራዊ አልኮል ነው አሸናፊ የሆነው። በሊጉ አንደኛ ደረጃን ይዘው ዋንጫ ያነሱ ክለቦች በአፍሪካ ቮሊቦል ክለቦች ሻምፒዮና ኢትዮጵያን ወክለው ይሳተፋሉ። ትናንት በውድድሩ ፍጻሜ ላይ በወንዶች የባህር ዳር ከተማ፣ በሴቶች ደግሞ ወላይታ ዲቻ ዩኒቨርሲቲ የጸባይ ዋንጫ ተሸልመዋል። ለኮከብ ተጫዋቾችና አሰልጣኞችም ሽልማት ተበርክቶላቸዋል። በኢትዮጵያ ፕሪሚየር ሊግ 32ኛ ሳምንት የትናንት ጨዋታዎች ኢትዮጵያ ቡና ነጥብ ሲጥል ኢትዮ ኤሌክትሪክ አሸንፏል። ሁለተኛ ደረጃ ላይ ያለው ኢትዮጵያ ቡና ግርጌ ላይ ከሚገኘው ወልዋሎ ዓዲግራት ጋር ጨዋታውን አድርጎ ያለ ግብ አጠናቋል። ቡና ከሊጉ መሪ መድን ጋር ያለውን የነጥብ ልዩነት ወደ ነበረበት 6 ነጥብ ማጥበብ ሳይችልም ቀርቷል። ከዚህ በኋላ የ3 ሳምንታት መርሃ ግብር በሚቀሩት ሊግ ላይ በመካከለኛቸው ያለው የነጥብ ልዩነት ወደ 8 ሰፍቷል። በሌላ የትናንት ጨዋታ ኢትዮ ኤሌክትሪክ ወላይታ ዲቻን አሸንፏል። 1-0 በተጠናቀቀው ጨዋታ የወላይታ ዲቻው ቴዎድሮስ ታፈሰ በራሱ ላይ ግብ አስቆጥሯል። ኤሌክትሪክንም 3 ነጥብ እንዲያገኝ አስችሎታል። ኤሌክትሪክ ነጥቡን 37 በማድረስ ከወራጅ ቀጠናው ራሱን ለጊዜው አውጥቷል። ወላይታ ዲቻ ደግሞ ወደ 7ኛ ደረጃ ዝቅ ብሏል። ዛሬም ፕሪሚየር ሊጉ በሁለት ጨዋታዎች ይቀጥላል። ሱል ሽሬ ከቅዱስ ጊዮርጊስ 9 ሰዓት ላይ ይጫወታሉ። ቅዱስ ጊዮርጊስ ካለፉት 3 ተከታታይ ጨዋታዎች ሽንፈት ለመውጣትም መርሃ ግብሩን ይከውናል። የወራጅ ቀጠና ውስጥ ያለው ሱል ሽሬም ተስፋውን ለማስፋት ሙሉ ነጥብ ለማግኘት አልሞ ወደ ሜዳ ይገባል። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ከዲኤስቲቪ ጋር ያለው የ5 ዓመት ውል ዘንድሮ ይጠናቀቃል። አክሲዮን ማህበሩ በቀጣይ የውድድር ዓመት ለቀጥታ ስርጭት ሽፋን ለመስጠት አማራጮችን እያጤነ መሆኑንም ገልጿል። አማኑኤል ጸጋይ የኢትዮጵያን ፕሪሚየር ሊግ ለህዝቡ ይበልጥ ቅርብ አድርጎ የቆየው ዲኤስቲቪ ዘንድሮ የስርጭት ውሉን ያጠናቅቃል። በየዓመቱ 60 ጨዋታዎችን ለተመልካቾች ሲያደርስ የቆየው ተቋሙ የነበረው የ5 ዓመታት ስምምነት ፋይዳው ከፍ ያለ እንደነበረ የአክሲዮን ማህበሩ ስራ አስኪያጅ አቶ ክፍሌ ሰይፈ ተናግሯል። እግር ኳስ ብሮድካስት ሲደረግ በጣም ብዙ ማህበረሰብ ያየዋል። በተጨማሪ ደግሞ እግር ኳሳችን ምን አይነት ደረጃ ላይ እንዳለ ያሳውቃል። በሶስተኛ ደረጃ ተጫዋቾች ወደ ሌላ የተሻለ ሊግ ለመሄድ ለመታየት በጣም ቀላል። ከፋይናንስ አንጻር ያው ብሮድካስት ሲደረግ ከፍተኛ ገንዘብ ይገኛል። ይሄ ነው ፋይዳው። ፕሪሚየር ሊጉ በሀገራዊ ችግሮች እየተፈተነ ባለበት በአሁኑ ወቅት ክለቦች ጨዋታቸውን በሜዳቸውና ከሜዳቸው ውጭ ማካሄድ አልቻሉም። አዲስ አበባ ላይም ጨዋታዎች ከተካሄዱ ዓመታት አልፏል። ይህ ሁኔታ ዲኤስቲቪ ከኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ጋር የመስራት ፍላጎቱን አቀዝቅዞታል። ከዲኤስቲቪ ጋር ምንም አይነት ፍላጎት የላቸውም። አንደኛ እንግዲህ የኢትዮጵያ እግር ኳስ ዋና ከተማ ላይ ውድድር አይደረግም እና በጣም ብዙ ተመልካቾች የሉትም። ሁለተኛ ደግሞ ሆም ኤንድ አዌይ ለመጫወት ስታንዳርድ ያለው ስታዲየሞች የሉ። ይሄ ተያይዞ እና ከኮቪድ ጋርም ተያይዞ ሱፐር ስፖርት ከፍተኛ የፋይናንስ ቀውስ ውስጥ ገብቷል። ስለዚህ በቀጣይ ዓመት ከኢትዮጵያ ፕሪሚየር ሊግ ጋር እንግዲህ ይኖራሉ አይኖሩም የሚል እንትን የለንም ምንም የተረጋገጠ። እንደ ተቋም ግን በቅርብ ጊዜ ጨረታ እናወጣለን። እንግዲህ ሱፐር ስፖርትም ሊመጣል፣ ካናል ፕሉስም ሊመጣ ይችላል፣ የሀገር ውስጥም ቲቪዎች ሊመጣ ይችላል። አክሲዮን ማህበሩ በቀጣይ የቀጥታ ሽፋን የሚሰጡ የስርጭት ተቋማትን ለማግኘት ጨረታ እንደሚያወጣ አሳውቋል። ይህ ካልተሳካም በራሱ የማህበራዊ አማራጮች ጨዋታዎችን ለተመልካች ለማድረስ አስቧል። ይሁንና ዘንድሮ ውል ከተያዘባቸው 60 ጨዋታዎች ቀሪዎቹ 28ቱ ከ33ኛ ሳምንት ጀምሮ በቀጥታ የስርጭት ሽፋን ያገኛሉ። እንግዲህ የኢትዮጵያ ፕሪሚየር ሊግ በ5 ዓመት ያው ብሮድካስት ተደርጓል። ይሄኛውም ዓመት ብሮድካስት ተደርጓል። ያው ሙሉ አይደለም እንጂ በዚህ ዓመት 60 ጨዋታዎች ብሮድካስት ይደረጋሉ። አሁን 28 ተደርገዋል። 32 ጨዋታዎች በቀጣይ ብሮድካስት ይደረጋል። እንግዲህ የመጨረሻ አማራጭ የማህበራዊ ሚዲያ ላይ መጠቀም እንችላለን።
በሚቀጥለው ዓመት እንደው በዚህ ዓመት በዩቲዩብ በሌሎቹ በማህበራዊ ሚዲያ መጠቀም ስለማንችል ነው የሱፐር ስፖርት መብት ስለሆነ በቀጣይ ዓመት በተለይ በኤሌክትሮኒክስ ሚዲያ ካላገኘም ማስተላለፍ እንችላለን። ይህ በጣም ቀላል ነው ላይ የኢትዮጵያ ፕሪሚየር ሊግ የ2017 የመጨረሻ ሳምንታት መርሃ ግብሮች አዲስ አበባ ላይ ፍጻሜ ያገኛሉ የሚል መረጃ ቀደም ብሎ ቢወጣም ጨዋታዎቹ ወደ አዳማ አምርቷል። ይህን አስመልክቶ ላነሳነው ጥያቄ የማህበሩ ስራ አስኪያጅ ተከታዩን ብለዋል። ፊክቸሩ ሲወጣ አዲስ አበባ ኦር አዳማ ነው የሚለው። እንግዲህ አዲስ አበባ በአሁኑ ሰዓት የተዘጋጀ ስታዲየም የለም። አዲስ አበባ ስታዲየም እንደምታውቀው ኮንስትራክሽኑ አላለቀም። አበበ ቢቂላ ስታዲየም ደግሞ ሊግ ማወዳደር በጣም ከባድ ነው። ስታዲየሙ ስታንዳርዱን የጠበቀ አይደለም። በጣም ከባድ ነው። ልጆቹ 2 ጊዜ 3 ጊዜ ከተጫወቱ በጣም ከፍተኛ ጉዳት ይመጣል። ስለዚህ አዲስ አበባ ያልቃል ብለን ነበር። አዲስ አበባ ስታዲየም አላለቀም። ስለዚህ ሁለተኛ አማራጫችን አዳማ ነበር። ወደ አዳማ ሄደን ወልዋሎ ዓዲግራት ዩኒቨርሲቲ ወደ ከፍተኛ ሊግ መውረዱን ቀድሞ ባወቀበት የኢትዮጵያ ፕሪሚየር ሊግ ኢትዮጵያ መድን የዋንጫ ፉክክሩን እየመራ በመሪነት ላይ ተቀምጧል።